ሰበር ዜና ኮሎኔል ፋንታውን ሞሀቤ ወደ ሰላም መግባታቸው ተነገረ። የፋኖ መሪዎች መካከል አንዱ የሆኑት ኮሎኔል ፋንታውን ሞሀቤ ወደ ሰላም መምጣታቸው ተሰምተዋል። ኮሎኔሉ በወሎ አካባቢ የሚንቀሳቀሰውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ክፍል ይመሩ እንደነበረም ተነግሯል። ኮሎኔል ፋንታውን ከወር በፊት አፋሕድን በመወከል ከመንግስት ጋር የሰላም ስምምነት የተፈራረመው ካፒቴን ማስረሻ ሰጤ የመጣበትን መንገድ ተከትለው ወደ ሰላም እንደመጡ መረጃዎች ያመላክታሉ። ይህ ሰበር መረጃ ነው ልንገራችሁ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ኮሎኔል ፋንታው ሞሀባ የሰላም አማራጭን ተቀበሉ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ኮሎኔል ፋንታው ሞሀባ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ የሰላም አማራጭን ተቀብለው ገብተዋል። ኮሎኔል ፋንታው ሞሀባ የአማራ ፋኖ ህዝባዊ ድርጅት ከአማራ ክልል መንግስት ጋር በአፍሪካ ህብረትና በኢጋድ አማካይነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ነው ከነ ሰራዊታቸው መግባታቸውን አሚኮ የዘገበው። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ህዳር 28 ቀን 2018 የዘላቂ ሰላም ስምምነት መፈረሙ ይታወሳል። እንደ ድርጅት ነው የተፈረመው። ከድርጅት ማን ቀድሞ መጣ፣ ማን ቀድሞ ቀረ፣ ለምን ቀረ፣ እንዴት ቀረ፣ በየት መጣ ሌላ ነገር ነው። አሁን የደረሰን ሰበር ዜና አለ። የአማራ ክልል ሰላምና የሀገር አንድነትን ለማስጠበቅ በሚደረገው ጉዞ ውስጥ ዛሬ ታሪካዊና አስደሳች ድል ተመዝግቧል። የፋኖ ታጣቂ ቡድንን በመቀላቀል ስልጠና ሲሰጡና ሲመሩ የነበሩት ኮሎኔል ፋንታውን ሞሀባ የጥፋትን መንገድ በመተው ወደ ሰላማዊ ትግል ተመልሷል። ኮሎኔል ፋንታውን የትጥቅ ትግል አማራጭ አለመሆኑን በመገንዘብ ከነሙሉ ትጥቃቸው ከታማኝ አጃቢዎቻቸውና ቁጥራቸው በውል ካልታወቁ በርካታ ታጣቂዎቻቸው ጋር በመሆን እጃቸውን በሰላም ሰጥተዋል። ኮሎኔሉ ወደ ዳውንት ይሄዳለው ሲል ምንድነው ያለው? ወደ ዳውንት ይሄዳለው ከማን ጋር አለ? ሁለት ሰው ስም ጠርቷል። እጠራዋለሁ። ከአርበኛ ጌታ አስራደና ከአርበኛ አበበ መልኬ ጋር ለመገናኘት ነው የሚሄደው አለ። ለምን ትሄዳለህ ተብሎ ተጠየቀ። ምክንያት ምንድነው? አርበኛ አበበ መልኬ በአንዳንድ ጉዳዮች ስላልተግባባ በግልጽ ይሄንን የምን መናገር ስላለብኝ ምርጫ አይደል። ውሸት ከሆነ ኮሎኔሉ ዋሽቷል፣ አምታቷል ብለው እነሱ መልስ ይስጡ። አበበ ቅሬታ ውስጥ ስላለ እሱ ወደዚህ ይመጣል። አርበኛ ጌታ አስራደም ይመጣል። ዳውንት ላይ የተጠና ኦፕሬሽን እንሰራለን ከአፋብኃ ጋር ጭምርን በመቀናጀት በሚል ነው ወደ ዳውንት የሄደው። እንግዲህ ኮሎኔሉ ይሄንን እያለ ሲሄድ ከነዚህ ሰዎች ጋር ተነጋግሯል አልተነጋገረም ለሚለው ማስረጃ የለም። ኮሎኔሉ ስለማለቱ ግን ማስረጃ አለ። ይሄ ብቻ አይደለም። የተለየ ኦፕሬሽን በመስራት ዳውንት አካባቢ ውጤታማ ኦፕሬሽን ለማድረግ ዝግጅት ተደርጓል ብሎ ኮሎኔሉ ምንድነው ለወታደራዊ ማጥቃት እንቅስቃሴ የተዘጋጀበትንና ኦሪንቴሽን ሲሰጥ የሚያሳይ ቪዲዮ እንዲደርሰኝም ተደረገ። የጅብ ችኩል ቀንድ ይነክሳል እንደሚባለው በቸኩል ኖሮ እንዲህ ያለ ነገር ተሰራ። ከዛ በኋላ ደግሞ ዳውንትን ይሄንን ቦታ ተቆጣጠረን ምናምን የሚል ዜና ደግሞ እንዲሰራ መጣ። አይሰይድ ነው። ይሄ ጉዳይ እየጠራ እየታየ መሆን አለበት። አመራር የሚሆን ምን የሆነ አካል መጥቶ እንደዚህ ተደረገ ስላለ እየተቀበልን እሱን እያራገበን አንሄድም። ሆልድ እናድርገዋለን።